አዎ ይሄ በነገራችን ላይ እሳቤው ራሱ የሚነሳው እኔ ከዚህም የከፋ ይመስለኛል። የእኛን ቤተክርስቲያን አጠቃላይ የማንቋሸሽና የማጥላት እና አጠቃላይ አንድ ጎራው ሲመስለት ልክ ባለፈው ህፃኗ ሙስሊም ስታነብ እንደሰማችሁት ግዕዝን አንማርም ብላ የሰጠችው ታደርጋለህ አይደለም? የጥንቆላ ደብተራ ዘሴሚቱ ፕሮቴስታንቲዝም የሚከናወኑ በነገራችን ላይ እሱ ማለት ፕሮቴስታንታዊ የሆነ ሙስሊም አካሄድ ነው የሚሄዱት እነሱ። ዋና የፕሮቴስታንት ዓላማ አሁን በዲቤት አሁን የምትሉት ምንድን ነው? ማጠቃለያውን ጭብጡ የትኛውም ዲቤትም ሆነ በገድላት በድርሳናት ሁሌ ሲጮሁ የምትሰሙት ምንድን ነው? ማጠቃለያው ነገር ላይ እቺ ቤተክርስቲያን ወንጌል አታውቅም ደብተራ ነው መተት ብሎ ማጠቃለል ነው የተፈለገው። አጠቃላይ ነገሯን በጠላቻ መውሰድ ነው። ሲያቃጥል በማንኪያ ነው፣ ሲቀዘቅዝ በእጅ ነው። በቃ ስዕል ጣዖት ነው ይሉሃል። የሉተራን ስታሳያቸው ደግሞ መች ሰገደ? አይ መጀመሪያ ጣዖት እኮ ነበር። መች ዕጣን አጠኑለት? መች ደግሞ በፊቱ ጸለዩ? እናንተ እኮ እንዲህ ታደርጋላችሁ። አይታል መጀመሪያ ጣዖት የሚያስኬድ ከሆነ የማያስኬድ ከሆነ ደግሞ እነሱ ለትምህርት ይጠቀሙታ። ለትምህርት ከሆነ ግን ጣዖት አይደለም ያለው ማን ነው? መጽሐፍ ቅዱስ ላይ አይደለም። አይታችኋል። እንደዛስ ሚላለ የለንም። ግን የተፈለገው ምንድነው? በተቻለ መጠን የኢትዮጵያ ኦርቶዶክስ ክርስቲያን የሚያጥላላ ከተገኘ አንድ ስቴፕ ሜር ካለ ነው ወደ ኋላ ታፈገፍጋለህ። እንደዛ ነው። ሁለተኛ በጣም አደገኛው ነገር ምንድነው? በሌሎች ካልተገኘ የኛን ውሸት ብሎ መውሰድ በጣም ትልቁ በጣም አደገኛ ኢቭን እኛንም ጭምር እየበከለ ያለ። አሁን አንዳንድ ጊዜ ራሱ መልስ ሲመለስ ወድሮ ሲመለስ ሲሰጥ ራሱ እንደው ግን በውጮች እንደው ይገኝ ይሁን የሚል ማለት ነው። አይሹ የኢትዮጵያ ኦርቶዶክስ ክርስቲያን ትምህርት በውጮች የመመዘን አባዜ እንዲህ መጽሐፍ ይሁን እኮ ኦሪጂናሉ የተገኘ እኮ በግዕዝ ነው። ግብፅ ስላልተገኘ፣ ሶሪያ ስላልተገኘ፣ አርመን ስላልተገኘ፣ ህንድ ስላልተገኘ ውሸት ነው ልንለው? መጽሐፍ ይሁን ትክክለኛነቱ የሚረጋገጠው ሙት ባህር ባለው ቁምራን ጋር ካሉ ቁርጥራጮች በቤተክርስቲያን ባሉ ቀና ውስጥ ለመክታት የሚያስፈልጉ መስፈርቶችን በማሟላቱ ደረጃ ተፈትሾ ነው ወይስ ግብፅ ጋር መኖሩን አለመኖሩ ታውቆ ነው? ኦሪጂናሊቲውን የሚረጋገጥ ምንድን ነው? እኛ ጋር በጣም አደገኛ የሆነ ልክፍት አለብን። በቃ በተለይ በግዕዝማ ከተጻፈማ በቃ አለቀ። መከረኛ ደብተር አለ። በቃ እዛ ውስጥ ይወሸቃል ማለት ነው። እና ሲጀምር ከመነሻው ራሱ እኛን በኢትዮጵያ ቤተክርስቲያን አንድ ነገር ሲገኝ በውጭ ኢቭን ፍትሐ ነገሥት እኮ የተረጎሙ እኮ ከአረብኛ እንዴ! አሁን ሌላ ነገር እኮ አያስፈልገንም እኮ አልነበረም እኮ እውነት ለሚያውቅ ሰው። ስንክሳር እኮ ሲጀምር እኮ የኢትዮጵያ ድርሰት እኮ አይደለም ትርጉም ነው አይደለም? ከአረብኛ ግብረ ሕማማት ትርጉም ነው አይደለም? ይሄ እኮ አያስፈልገን ነበር። ግን እኛ ጋር እኛ ውስጥም በምዕመናን ዘንድም በአንዳንድ የቤተክርስቲያን ልጆችም እኛ ውስጥ የሰረጸው ነገር ምንድን ነው? አጠቃላይ በጊዜ የተጻፉት በሙሉ የሆነ ደብተራ የሆነ ቦታ ላይ ቁጭ አድርጎ የጻፈው ታሪክ አድርጎ አስመስሎ ማቅረብ ስላለ አሁን ዮሴፍ ወልደ ኮሪዮንም ልክ እንደዚህ ከውጭ መጽሐፍ ካላቀረብ አይቀበሉም። እኔ አይቻለሁ አንድ በሶሪያ ማኑስክሪፕት ላይ ዮሴፍ ወልደ ኮሪዮን ቀናው እስከታ ነበረ። ሶሪያ ሲሪክ መጽሐፍ ቅዱስ ቀኑና ውስጥ ዮሴፍ ወልደ ኮሪዮንን ከታ ማለት ነው። አንድ ጊዜ አቅርቤ ነበር። ማን ነው ባካችሁ የሆነ ጉዳይ ላይ ብቻ የሆነ ሰሞን ትዝ ይላችሁ በዚህ በቲክቶክ ላይ ስንዋይ ነበረ። አስፈላጊ ከሆነ ሌላ ጊዜ እንመለስበት ይሆናል። እና ግን የግድ ግን የሆነና አንድ ሀተም ቤተክርስቲያን መጨመር አለብን ነው ጥያቄ። አንድ ነገር ትክክለኛነቱ እንዲረጋግጥ ለማሳወቅ ማለት እና ይሄ የሆነ በውጭ ሲገኝ ከዛ በኋላ ደግሞ አፍ መያዝ መለጉም። አሁን ምን ይላሉ ትዝ ላይ እንደሆነ አይተህ ከሆነ መጽሐፍ መቃቢያን መጀመሪያ መቃወም ከዛ ደግሞ መጽሐፍ መቃቢያን እኮ አለ። ይሄ እኮ ስላችሁ የኢትዮጵያ እኮ ይለያል። የውጭውን ይቀበሉታል፣ የግሪኩን ይቀበሉታል፣ አይቀበሉትም። ግን ምንድነው መጀመሪያ ማጥላላት፣ መተቸት፣ መስደብ፣ ያንን ነገር መንቀፍ። የደብተራ ነው ከየት እንደመጣ አይታወቅም ማለት። ከዛ ዓለም አቀፍ መረጃዎች እየገፉ ሲመጡ ደግሞ ዞር ታደርገውና ደግሞ መልኩን ትሰጠውና ደግሞ ይለያል እኮ። እሺ የማይለየውን ይቀበሉታል። የግብፅ ኦርቶዶክስ ቤተክርስቲያን፣ የአርመን ኦርቶዶክስ ቤተክርስቲያን፣ የሶሪያ ቤተክርስቲያን ያላትን መጽሐፍ መቃወን ያላቸው እነሱን ይቀበሉታል። አሁን ይሄ ነው አደገኛነቱ፣ ይሄ ነው። አንድ ነገር እንደው ላሳይ፣ ይቅርታ ይደረግልኝና መጽሐፉን ላሳይና እንዴት አገዙኝ። ቆይ ላሳያችሁ አንድ ነገር። የአንድ የሴፍቲ ኤጀንትና እንደው በትልቁ የምታደርገኝ ከሆነ አንድ የሴፍቲ ኤጀንትና አንድ ደግሞ ከዚህኛው ላሳይና ምናልባት በዝርዝር ጉዳይ ላይ ለመተማመን የሚያመቸን ከሆነ ምናልባት እዚህ ላላችሁ ኦርቶዶክሳውያን
ትንሽ የሚጭርላችሁ ከሆነ ብዬ ነው። ባለፈው እንኳን አንስተን ነበር፣ ግን ያው እኛ ሀገር ማየት ማመን ነው የሚባል ነገር ስላለ ማለት ነው። እሺ ተመልከቱ። አሁን ለምሳሌ ይሄንን አይ ቲንክ ላዝረው ቃይ ይህ አሁን የሰባ ሊቃናት ነው። ይሄ ማለት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ የተረጎሙ ናቸው። እዚህ ሰባ ሊቃናት ላይ እዚህ ሰባ ሊቃናት ትርጉም ዝርዝር ላይ ስትመለከቱ የሰባ ሊቃናት ትርጉም ላይ መጽሐፈ ጦቢት አለ፣ መጽሐፈ ዩዲት አለ፣ አንደኛ መቃቢያን አለ፣ ሁለተኛ መቃቢያን አለ፣ ሶስተኛ መቃቢያን፣ አራተኛ መቃቢያን አለ። ኢቭን ጥበበ ሰለሞን አለ፣ ዊዝደም አለ፣ መጽሐፈ ሲራክ አለ። እንደው እግዚአብሔር ያሳያችሁ መጽሐፈ ባሮክ ጭምር አለ። ይሄ አሁን የሴፕቱኤጀንት ነው፣ የሰባ ሊቃናት መጽሐፍ ነው። ይህን ይቀበሉታል ወይ ወይስ ይሄ ሰባ ሊቃናት የጻፉት ደብተራዎች ናቸው? ኮንተንት ላይ ስናወራ ማለት ሰባ ሊቃናት የነበሩት እንግዲህ ተመልከቱት፣ መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ የተረጎሙ ናቸው። የተረጎሙ በግብፅ ነው። እዛ ውስጥ ከሰባ ሁለቱ ሊቃናት ውስጥ ከአይሁድ ነው የተመረጡት እንጂ 12 ሰዎች 6 ሰዎች 6 ሲባዛ በ12 ደግሞ 72 ነው። 72 ሊቃውንት የመጡት ለዛ ነው። እዚህ ውስጥ ኢትዮጵያዊ ምናምን የምትሉት የመርጌታ ምናምን ደብተራ የለበትም። ከየት አምጥተው አሁን የምናስበውን መጽሐፈ ጦቢትን ጨመሩት? መጽሐፈ ዩዲትን ከየት አመጡት? በቃ ጥላቻ ግን ስላለን። እሺ ሁለተኛ ማስረጃ ይሄን አጀሬ ሲፎክር ታውቁታላችሁ አይደል? ዘኦርቶዶክስ ባይብል ኦርቶዶክሳዊ ሳቢ ያለው መጽሐፍ ኮንተንቱን ሲንመልከት ይሄ አሁን የሰባ ሊቃናት ያያችሁት። ይሄ ደግሞ ኮንተንት ተመልከቱት። ይሄ ውስጥ ምን አለ? እዚህ ተመልከቱ። መቃቢያን የለም፣ መጽሐፈ ጦቢት የለም፣ መጽሐፈ ዩዲት የለም፣ ዊዝደም ኦፍ ሰለሞን የለም፣ መጽሐፈ ሲራክ የለም። እዚህ ጋር ባሮክ አይታያችሁ? ኦርቶዶክሳዊ እሳቤ ያለው መጽሐፍ ደግሞ ሲፎክሩ ደግሞ ይሄ እኮ የኢስተርን ኦርቶዶክስ ነው። ስለዚህ ታላቁ እንኳን ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሰባ ሊቃናቱን ራሱ ይጠቀሙታል ወይ? እንደው ሐዋርያት የቀነኑትን አታቴዎስ የቀነኑ ምናው እዛው ሳንገባ እኮ ነው ወደዛ ሊሱ ሳንገባ ራሱ ይህን የሰባ ሊቃናት ትርጉም እነሱ ውድቅም አድርገው ወይ ደግሞ በመቀበልም ደረጃ ራሱ ለመቀበልም ይሁን ሪጀክት ለማድረግ በምን አንጀት በምን ሐሳብ ሊቀበሉ ይችላሉ? አሁን ለምሳሌ እዚህ የሰባ ሊቃናት ትርጉም ላይ መጽሐፈ ሲራክ ምዕራፍ 7 ቁጥር 33 ላይ ያለው ወዳጅ በሞተ ጊዜ ተስካር አውጣለት የሚለው አለ። የሰባ ሊቃናት ላይ አለ። እሺ ስለ ተስካር የሚትሰውት ይሄ እኮ ሰባ ሊቃናት ላይ መጽሐፈ ሲራክ ላይ እኛ ጋር በአማርኛ ያለው መጽሐፈ ሲራክ 7:33 ላይ ለዚህ ላይ አለ። ይሄ ምን እናድርገው? እሺ ገንዘብህን በከንቱ አትበትን በቃኝም አትበል የሚለው መጽሐፈ ሲራክ ላይ ያለው እዚህ ሰባ ሊቃናት ውስጥም እኮ አለ። እሺ እሱ ምን እናድርገው? 80 አሐዱ በእግዚአብሔር ቃል ሲመዘን ብለው የተቹትን ማለት ነው። እና ወደ አትናቴዎስም አውርደን እንደዛ መድረስም የለባቸውም። አትናቴዎስም ማሰደብ ይመስለኛል። ይሄኔ እዛም አልበቁም። ገና ወደዛ ሌላ ነገሩ ሳንገባ ከመነሻው ሰባ ሊቃናት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ ሲተረጉሙ መጽሐፈ ጦቢት ነበር አልነበረም? አለቀ። እዚህ ጋር መጀመሪያ እንነጋገር። አንደኛ መቃቢያን አለ የለም? ሁለተኛ መቃቢያን ነበር አልነበረም? እሺ ይህን መጽሐፈ መቃቢያን ውድቅ ያደረገው ማን ነው? ወይ ደግሞ ይህን የሰባ ሊቃናት ትርጉም እንዳትቀበሉ ያለ ሐዋርያዊ ትእዛዝ አለ? እንዳንቀበል የሚከለክል አለ? እሺ ኦርቶዶክሳዊ ሳቢ አለው በሚሉስ በዚህስ ይሄን መጽሐፍ ሲቀበሉታል? ይሄ ነው መሰረታዊ ችግሮች ማለት እና አንዳንድ ጊዜ አሁን ከኛም ከራሱ ወደ ዝርዝር ጉዳዮች ራሱ ተገብቶ የግድ አሁን የኛ ትክክል ለመሆኑ መጽሐፈ መቃቢያን እዚህ ጋር ስለገቡ ነው የምንቀበላቸው አይደለም። እዚህ ጋር ስለተካተቱ ነው የምንቀበላቸው። የኛ ቤተክርስቲያን ግን ጠንቅቃ ታሪክን፣ ትውፊትን፣ ቀኑናን ጭምር የምታውቅ ቅዱስ ቤተክርስቲያን ስላለችን እኛ በዚህ የምንኮራባት የበለጠ ደግሞ ተስፋ አድርገን መንግስታት ኖርስባታለን ብለን የምናምናት ቤተክርስቲያን ስላለችን እኛ እግዚአብሔር በዚህ እናመሰግናለን። ኤኒሃው ግን ለሁላችሁ እዚህ ላላችሁ ኦርቶዶክሳውያን
የተደረገው ዲቤት ኦርቶዶክሳዊ ትምህርቱን የበለጠ ለማጉላት እንጂ ጉዳዩ ስለሚመጣ አንድ የተቋረጡ ምናምን ነገሮችን እያየው ነበረ። የሚመጥኑ አይደሉም። በቃ ስላቅ አለበት፣ እንትን አለበት። ሰው የጻፈውን ያመጣል ከቲክቶክ ላይ ከማን ይሄ ቴሌግራም ላይ የተጻፈውን ነገር አቅርቦ ነው የሚተቸው። ከአባቶች አቅርቦ የተባለ አንድ ሰው እንደዚህ ያቀርባል። አሁን የሚመጥን ነው ይሄ ሁሉ ስታያት። አሁን ከዲቤት ምን እየተማራችሁ ነው ምዕመናን? አሁን እዚህ ጋር ኦርቶዶክሳዊ ትምህርት ግን እንዴት እንደሚበልጥ እየተረዳችሁ ነው? እዚህ ጋር ነው ጥያቄ እንጂ ጨመቀው ወቀጠው ምናምን አይደለም። እኛ መሰረታዊ ጉዳይ ኦርቶዶክስ ያስተምሩ ተገልጦ አያችሁት? ግን እንዴት ሊያኮራ እንደሚችል እንዴት ልብን እንትን እንደሚል እንደሚያረሰርሰው የሚገርም ነው። በቃ አለቀ። እና ከየት መጣ ይሄ ትምህርት ስትሉት ከየትም አልመጣ፣ ከቤተ ክርስቲያን ነው። በጣም የሚገርማችሁ ከቤተ ክርስቲያን ነው። እቺ ቤተ ክርስቲያን ስላለችን እኮ ነው። እና ዋናው ነገር ከትምህርት ሁሉ ጊዜ እንዲህ ስትማሩና የሆነ ነገር ሲመጣ ሁሉ ጊዜ ማተኮር ያለባችሁ መማርና ማወቅ የሚገባኝ ነገር እኔ አውቄዋለሁ አላወቅኩትም በሉ። በቃ እዚህ ጋር ተኩሩ። እሺ እኛ ዋና ትኩረታችን ስለሆነ ማለት እንጂ ጨመቃ ፈለጣ ምናምን ላይ አይደለም። እኛ እዛ ውስጥ አይደለም ያለ ነው። እኛ ዋና የምንፈልገው እሱ አይደል። አሁን ለምሳሌ ትዝ ይላችኋል አይደለ? ይሄ የቤተ መቅደስ መታደስ በዓል እንደው መጥቀስ ስለማያስፈልግ ነው እንጂ በኢስተርን ኦርቶዶክሶች ላይ ይሄ የዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ ያለው የቤተ መቅደስ መታደስ በዓል ነበር የሚለውን የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ መጽሐፍ መቃብያን ነው የሚጠቅሰው። ይገርማችሁ መጽሐፍ መቃብያን ይጠቅሳል። ከዚህ ለሚጠቅሳሉ በቃ ይሄን እነሱን አይመለከትም ሲጀመር ራሱ። ስለዚህ ኦርቶዶክሳውያን እኛ ማናነብ ከሆነ ለቤተክርስቲያን ትምህርት በደንብ አንረዳ ከሆነ እነሱ የበለጠ ለማሽከርከር እድል ይሰጣቸዋል። ባጭሩ እኛ ምናነብ እኛ በደንብ አድርገን ምናገላብጥ ከሆነ ግን አሁን ታላቁ መለሳቸው መልሶችና እንደዚህ መምህራኖቻችን እንዳሳዩን መንገድ ደግሞ በደንብ በርትተን ለመመለስ ደግሞ ይመቸናል። በእውቀት ተደግፈን እንመልሳለን። እያንዳንዱ ነገር ከቤተክርስቲያን ትምህርት አንጻር እናብራራለን ማለት። ስለዚህ አሁን ሌላ ከሌላ የተለየ ነገር አለን። ጥቂት ንባብ፣ ትንሽ ነገር ትጋት ብንጨምር ብዙ ነገር ማድረግ እንችላለን። ግን ደግሞ እኛ ደግሞ ዥዋዥዌ ሆንን። መሰረታዊ ችግሩ የኛ ይመስለኛል። አይ ቲንክ እነሱ እንደዛ እንዲበረቱ ያደርገው ጠርጥሎስ እንዳለው ምን ብሎ ይናገራል? ጠርጥሎስ የመናፍቃን የእውቀታቸው ትጋትና ትልቅነት ሳይሆን ኑፋቄው ከባድ የሚያሰኘው የኛ ድክመትና ለማወቅ ነው ይላል። በቃ ስለማናውቅ ነው። ብናነብ ኖሮ እነሱ እስከዚህ ድረስ ርቀት መጓዝ አይችሉም። ስለዚህ አሁን ይሄ በደብተራ የተጨመረባችሁ በዚህ የተጨመረባችሁ የትኛው መጽሐፈ መቃብያን የጻፈው ደብተራው መጽሐፈ ዮዲትን ነው? መጽሐፈ ጥበብን ነው? መጽሐፈ ጦቢትን ነው? የትኛው? በዚህ ልክ ያሞገት አለብን። አንድ ሁለተኛ ሉተራውያን እነዚህ መጽሐፍቶች ለንባብ መጠቀም አለብን ብሎ ሲናገሩ እነሱ ይህን መጽሐፍቶች የጥንቆላ መጽሐፍቶች ናቸው እያሉ ነው። ሶስተኛ እንኳን መጽሐፍ ቅዱስ ቀርቶ አሁን ቅድም ያሳዩዋችሁ ማለት እንኳን መጽሐፍ ቅዱስ ቀርቶ እነዚህ ሉተራውያን ሚዝሮክ ሲኖድ የሚባሉ ሉተራውያን መጽሐፍ ቅዱስን እኮ አይደለም በጃንዋሪ 10 ባስልዮስ ዘቂሳርያ ይከበራል እያሉ ነው። መጽሐፍ ቅዱስ እኮ አይደለም ይሄ ስንክሳር። መጽሐፍ ቅዱስ ብቻ የሚለው ውድቅ አልሆነም። አሁን በእነሱ 66ቱም አይደለም 80ዱም አይደለም 80 እንዴ ባስልዮስ ዘቂሳርያ 80ዱ መጽሐፍ ቅዱስ ስሙ አለ እንዴ? ጎርጎርዮስ ዘንዚናዙ 80ዱ መጽሐፍ ቅዱስ ላይ አለ እንዴ? ጎርጎርዮስ ዘኖሲስ መጽሐፍ ቅዱስ ላይ አለ እንዴ? ስሙ 80ዱ ላይ አለ እንዴ? ግን ጃንዋሪ 10 እነሱ ይከበራሉ ይላሉ። ሚዝሮክ ሲኖድ የተባሉ ሉተራውያን ቸርቾች ቅዱሳን በዚህ ልክ ያከብራሉ። በጣም የሚገርማችሁ ሁላችሁ እንደምታውቁት ሉተራውያን እኛ ወደ ቅዱሳን አንጸልይም ይላሉ። ምን ጸልይ ወደ እግዚአብሔር ብቻ። ነገር ግን በሰማይ ያሉ ቅዱሳን ስለኛ ይለምናሉ ብሎ ያምናሉ። ስለዚህ ካሁን በኋላ ነው ዲቤታችን መሆን ያለበት ይሄንን ያልደረሱበትን ይሄ በጣም ከባድ የሆነ አዋቂ መሆን የሚጠይቅ ምግብ ከመመገብ ይልቅ ይሄን ያውቁታል እነሱ። ለምን እነዚህን አይቃወሟቸው? እነዚህ ጸረ ወንጌል ናቸው። ሁለቴ 10 የማን ነው?
የጌታ ነው ወይስ የባስልዮስ ነው? በ20 ደግሞ ሳራን ያስባሉ። በ27 ደግሞ ዮሐንስ አፈወርቅን ያስባሉ። ጃንዋሪ ላይ ነው ይሄ ሁሉ። ፌብሩዋሪ ላይ ደግሞ ያዕቆብን፣ ፌብሩዋሪ ደግሞ 10 ደግሞ ሲላስን፣ ጴጥሮስንና ጳውሎስን ያስባሉ። ይሄ ጸረ ወንጌል ነው። በጣም የሚገርም ታላቁ ፌብሩዋሪ 18 ላይ ማርቲን ሉተርን ያስባሉ። አሁን ከነሱ ጋር አሁን ይሄ መጽሐፍ ቅዱስ ነው ወይ? አሁን ስለ ቀኖና ሳይሆን ማውራት ያለብን አሁን እነዚህ ሉተራውያን ቸርቾች፣ እነዚህ ግሩፖች ይሄንን በዓል የሚያከብሩት በምን ቀኖና ነው? በምን መጽሐፍ ቅዱስ መሰረት ይሄን ያከብራሉ? ማርቲን ሉተር የሚል አለ 66 መጽሐፍ ቅዱስ ላይ። ፌብሩዋሪ 18 ላይ አክብሩት የሚል አለ የለም። ሜይ 2 ላይ አትናቴዎስ አለ። በጣም ይገርምሃል። በጣም ይገርምህ ሜይ 21 ላይ ደግሞ ማነው ኢምፔረር ኮንስታንቲኖስ ማነው ይሄ ንጉስ ቆስጠንጢኖስ እሌኒ እናቱ ሜይ 21 ይከበራሉ። ስለዚህ አሁን ከቀኑና ከመሄዳችን በፊት ልክ እንደኛ ስንክሳር ቅዱሳንን በዚህ በየወራት እንደዚህ ማክበር ይገባል ወይስ አይገባም? መጀመሪያ መፍታት ያለበት ይሄ ነው። ስንክሳርን ሲሰድቡ የሚውሉ ሰዎች አባ ለትጹንን ሲያንቋሽ የነበረ ሰው የሉተራንን ቢያነብ ምን ሊል ነው? ስለዚህ ገና ናቸው ለዚህ ማለት ነው። አሁን ደረጃውን እያወረድ ነው ስንመጣ ነው እያወራሁት ያለሁት። ግልጽ ሆኖላችሁ ከሆነ ለሁላችሁ ያው እኛ አጉል ችግር አለብን። ያው እንዳልኳችሁ ይሄ እንትን እንግሊዘኛ ካላነበብን የሆነ ልክፍት ስላለብን እንዲስዩላቸው ማን ይህን እያከበረ ያለው በየትኛው ወንጌል ነው? ስለዚህ መጀመሪያ ማለት ያለባቸው ሚዞሪክ ሲኖድ የሚባሉት እነዚህ አካላት መናፍቃን ናቸው ማለት አለባቸው መጀመሪያ ከሆኑ ቅዱስን በዚህ ልክ እንደዚህ ቀናትን አውጥተው ማክበራቸው። በጣም የሚገርማችሁ ደግሞ እችን ስትጫኗት እንዴት እንደሚከበሩ ቅዱሳን ማክበር ምን ጥቅም እንዳለው ሙሉ ጭራሽ ደግሞ ያብራራል። የሚገርመው ደግሞ እሱ ነው። ጭራሽ ክሽንና አንሳር ደግሞ አለው ቅዱሳን ማክበር ለምን አስፈለገ ብሎ ማለት አይገርማችሁ? ቅዱሳንን ማሰብ የቅዱሳን ዕለት ማክበር ምን ይጠቅማል ብሎ ጭራሽ ይሞግታሉ። በእርግጠኝነት ይህን ደብተራ ጻፈው እንደማትሉ እርግጠኛ ነኝ። ስለዚህ አሁን 30ውን ቀን ሰታችሁ አይገርም? እዚህ ጋር ግን አንድም እዚህ ጋር ስታነቡ ደግሞ አሁን ቢገርማችሁ አንድም ቀን እዚህ ቦታ ላይ ነው የለም። እኛ በሰባት ስላሴ እናከብራለን የለም። እና በእኛ ቤተክርስቲያን ያለው ሀብትና ጥቅሙን ስናቀው ይሄንን መጽሐፍ ዘርዝረን ሐዋርያት ያጸደቁት ትምህርት በተመለከተ ከምንጠይቅ እንደው መጀመሪያ የቤቱ መጽዳት አለበት። አንድ ሁለት ነው። ለምሳሌ ብዙ ጊዜ እነሱ ፎክረው የሚያነሱት አትናቴዎስን ስለሆነ አትናቴዎስን በተመለከተ ሌሎችም አባቶች የተመለከተ ምን እንዳሉ ቢረዱ ጥሩ ነው። መጀመሪያ እነዚህን አብሪቬሽኖች በደንብ መረዳት ያስፈልጋል። አሁን ለምሳሌ ሲአር ሲል ቸርች ሪዲንግ ማለት ነው። ፒአር ሲል ደግሞ ፕሮፖዝድ ሪዲንግ ነው። ቪ ካል ደግሞ ቬነረብል ናቸው። ዲ ደግሞ ዲቫይን ናቸው። ዲአይ ካለ ግን ዲቫይናሊ ኢንስፓየርድ ናቸው። ሲ ካለ ካኖናይዝድ ናቸው። ቪሲ ካል ደግሞ ቫሊዴትድ ካኖኒካል ናቸው። ካኖናይዝድ ማድረግና ቫሊዴትድ የሆነ ካኖኒካል ማድረግ ሁለቱ ይለያያሉ። ለምንድን ይሄን ያነሳ ነው? አሁን ብዙ ጊዜ ጋር አትናቴዎስን ይጠቅሳሉ። አትናቴዎስ ያደርገው ቫሊዴትድ አይደለም። ለምንድን ነው እሱ ምንለው? ካኖናይዝድ አድርገዋል። አዎ ካኖናይዝድ ማለት ማለት ነው። ካኖኒካል ማለት ይለያያል። ሁለቱ ይለያያሉ። ካኖናይዝድ አደረገ ማለት ቡክስ ዛት ቢሎንግስ ቱ ካኖና በት ሃቭ ናት የት ቢን ቫሊዴትድ። ቪሲ ከሆነ ደግሞ ካኖኒካል ነው፣ ቫሊዴትድ ነው። ለምሳሌ አትናቴዎስ እንዳለ ሙሉ
ከወደ ዘፍጥረት አንስተን ማለት ነው ከሙሉ ስንመለከት እንዳለ ምንድን ናቸው? ሲ የሚል ናቸው። ሲ ምንድነው? እዚህ ጋር እንደምታዩት ካኖናይዝድ ነው ያደረገው። በካርቴጂያ ጉባኤ እዚህ ጋር የምንመለከተው፣ በሎዶቅያ እንመልከት፣ እነ ጎርጎሪዮስ፣ እነዚህ ሁሉ አባቶች ስንመለከታቸው ስንረዳ ግሩም የሆነ ምላሽ እዚህ ጋር እናገኛለን። ምን የሚል እናገኛለን? ለምሳሌ ብዙ ጊዜ የሚፎክሩበት አትናቴዎስ ስለሆነ አይ ቲንክ ታላቁ ስል ገባበት መሰለኝ። ሞዴሬተር ጎዶሊያን አተልቋቸው ዘማርያም ወይ በቮይስ ላድርግና በድምፅ ላሰማ፣ ችግር የለም። እንትንም ካላሉ ሀሳቡን ከተረዳችሁት አሉ ሞዴሬተሮች ስላሉ ጎዶሊያንስ ወይም ሌሎቻችሁ አተልቋቸው ዘማርያም። እሺ ችግር የለውም። እስከዛ ሀሳቡ ላይ በደንብና ኔትወርክ ይመስለኛል። አይ ቲንክ ኔትወርክ ይመስለኛል የሚታያቸው ከሆነ ከታች ትልቁ ላይ ነው እያሉ ነው ዘማርያም ላይ መሰለኝ እንትን ያልከው። በቃ ችግር የለም። እሺ አሁን አትናቴዎስን ብዙ ጊዜ የሚጠቅሱት ማለት ነው። አትናቴዎስ ከተጠቀሰ አትናቴዎስ የዘረዘራቸው መጽሐፍቶች አሉ ሙሉ ማለት ነው። እዚሁ ስንመለከታቸው አትናቴዎስ የጠቀሳቸው የዘረዘራቸው ላይ በሙሉ ስንመለከት መጽሐፍ አስቴር የለም። አትናቴዎስ በጠቀሰው ዝርዝር ውስጥ መጽሐፍ አስቴር የለም። ምን ሊያደርጉት መጽሐፍ አስቴር? አትናቴዎስ ሌተር 39 ላይ በተለይ የፋሲካው ምንባብ ላይ አልጠቀሳቸውም። ምን ብሎ የተረጉሙት ነው? ይሄንን ይህ አንድ መሰረታዊ ጉዳይ ነው። ሁለተኛ ነገር ደግሞ ማወቅ ደግሞ አለብን። አንደኛ መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን በ85ኛው የሐዋርያት ቀኖና ውስጥ ሊከበሩ የሚገባቸው መጽሐፍ ዝርዝር ውስጥ ከቷቸዋል። እዚህ ጋር ይታያቸዋል። አንደኛ መቃቢያን ቬኔረብል፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን። ያ ብቻ አይደለም። በነገራችን ላይ አሁን እኛ ብዙ ጊዜ እነሱ እንደ ተረት ተረት ነው ብለው እንዳው ይሄ መሳለቂያ አድርገው የሚያስቡትን ጭምር በሙሉ አካተው እዚህ ጋር አስገብተዋል። ኦኬ አይ ቲንክ የሚታያችሁ እኮ ሀሳቡ ላይ ብቻ አይሰማም እንዴ? በለው እኛ ጋር ይሰማል። እኛ ጋር ገስት ጋር ሚውት አድርገህ መልሰህ እንትን በለው። ታች ሚውት አድርገውና መልሰህ እንትን በለላችሁ አብረላችሁ። እሺ አይ ቲንክ ስለዚህ አፖሎጂቲክስ ነው ችግሩ ማለት ነው። ኔትወርክ ችግር ካለ እሱም ቢያዩ ጥሩ ነው። እሺ ኤኒሃው መሰረታዊ ጉዳይ አሁን ሊስቷ የምትጠቅማችሁ ለምንድን ነው? እንደው ዝርዝር ጉዳይ ስትነጋገሩ እንደው የበለጠ ግልጽ አድርጎ አንድን ጉዳይ ለመረዳት ያክል ነው። አንድ ነገር ብቻ ልጨምር። እሺ እዚህ ምናልባትም ብዙም ስለማይጠቅም አሁን ማወራው ነገር ብዙ ስለተነሳበት ሉተሪያን ቸርች ውስጥ ይሄ ሚሶሪ ሲኖድ የሚባሉ አሉ፣ የምታውቋቸው ካላችሁ ማለት ነው። እነዚህ አካላት በጣም በሚገርማችሁ ሁኔታ አሁን ከፕሮቴስታንት ጋር በዚህ ጉዳይ መወያየት አሁን ቅድም ላላችሁ ማለት ነው ዝርዝር ጉዳዩን ከመተንተኔ በፊት እንትን እንደሚጠቀሙ ታውቃላችሁ። ስንክሳር ተመልከቷቸው። እዚህ ጋር ዘሉተሪያን ቸርች ሚዞሪ ሲኖድ የሚባሉ አሉ። እነዚህ ልክ እንደ እኛ ስንክሳር በቀን በቀን ቅዱሳን ያከብራሉ። ተመልከቱ። አሁን እዚህ ጋር አሁን ከነዚህ ጋር ብለን ስለ መጽሐፍ ቅዱስ ቀን ነው የምናወራው ነው። ለምሳሌ ጃንዋሪ 27 ማን አለ? ዮሐንስ አፈወርቅ አለ። ዮሐንስ አፈወርቅ መጽሐፍ ቅዱስ ላይ አለ ጠቅሷል? የለም አይደል? ባሲል ዘግሬት ኦፍ ቂሳሪያ ይላል እዚህ ጋር። ጎርጎሪዮስ ዘንዚናዙ፣ ጎርጎሪዮስ ዘኑሲስ፣ እነዚህ አሁን የእኛን ስንክሳር አሁን ቀን ሙሉ ሲሳደቡ የነበሩ ሰዎች ማለት ነው። በ21 ማርያም በ12 ሚካኤል እያላችሁ ለጌታ የሚሰጠውን ነገር ለፍጡር እየሰጣችሁ ለምን እነዚህን አይቃወሟቸው? በጣም የሚገርማችሁ ባስሌዮስ፣ ይሄኛው ባስሌዮስ ዘግሬት ኦፍ ቂሳሪያ ሌተር 360 ላይ እኔ የቅዱሳንን ስዕል አከብራለሁ እስማለሁ ብሏል። ይሄ ቅዱስ አባት በኦሪየንታልን በእኛ በምስራቃውያን
በካቶሊክ፣ በሉተራውያን፣ በአንግሊካን ቸርች ቅዱስ የሚባል አባት ያው እነሱ መቼ የሚያከብሩ ባሲሊዮስ እንደው ጃንዋሪ 10 ማለት ይሄ ሁሉ አለ። በጣም የሚገርማችሁ ሜይ 2 ላይ ደግሞ አትናቴዎስን ደግሞ ያስባሉ። ጌታቸው እዚህ ጋር ሜይ 2 ላይ አትናቴዎስ አለ። ጁን 1 ላይ ደግሞ ሰማዕቱ ዩስጢኖስ ዘርግፎን አረፈው። ልድገመው። መጽሐፈ ጦቢትን፣ መጽሐፈ ዮዲትን፣ ጥበበ ሰለሞንን፣ መጽሐፈ ሲራክን፣ አንደኛና ሁለተኛ መቃቢያንን ለትምህርት ለተግሳጽ መነበብ አለባቸው፣ ለጥናት ይጠቅማሉ ይላሉ። አሁን የኛ ሀገር ደግሞ ጴንጤዎች እንደሚሉት ይሄ ዝም ብሎ ከየት እንደመጣ ማያውቅ ደብተራ የጨመረው። ሉተራውያን እንኳን እንደዛ አይሉ፣ ሉተራውያን እንኳን ማለት ነው። እና አንዳንድ ጊዜ እንደው ከነሱ ጋር የምናወራበት ጊዜ እንደው የሆነ ፕሮቴስታንቱ ሳስድሱ ይጠቀማሉ እንዘጋዋለን እንጂ በጣም ብዙ ነገር ማንሳት እንችላለን። በጣም ብዙ ነገር ማለት ሉተራን ሳስተዋል ወይ እነዚህ መጽሐፍቶች የጥንቆላ መጽሐፍቶች ናቸው ብለዋል። እነዚህ መጽሐፍቶች የማይጠቅሙ ናቸው፣ ደብተራን የደረሳቸው ጥቅም የላቸውም ብለዋል አላሉ። እንዲህ አይነትም ነገርም የላቸውም። እና ገብታችሁ በደንብ በተለይ የኛ ኦርቶዶክሳውያን ብታነቡት እጅግ በጣም ነገር ጠቃሚ ነገር እናገኛል። ስለዚህ ሉተራውያን ቸርች ውስጥ ራሱ እነዚህን ኦልድ መጽሐፍት ኦልድ ቴስትመንት ላይ ያሉትን የብሉይ ኪዳን መጽሐፍቶችን መጽሐፈ ጦቢትን፣ መጽሐፈ ዮዲትን፣ ጥበበ ሰለሞን፣ መጽሐፈ ሲራክን፣ አንደኛ ሁለተኛ መቃቢያንን ሰፓሬሽን ሴክሽን ሰጥተው ለብቻቸውን በምንድናቸው በመጽሐፋቸው ፎር ሪዲንግ ኤንድ ስተዲ ይላሉ። ለንባባትና ለትምህርት እንደ ቀኖና መጽሐፍት አልቆጥራቸው፣ ለትምህርት ለተግሳጽ ለንባብ ግን ይጠቅማሉ ይላሉ። የኛ ሀገር ፕሮቴስታንቶች ደግሞ ከጥላቻ ይነሳል። እና ሉተራውያን ቸርቾችን በዚህ ልክ ብንመለከታቸውም እጅግ በጣም መልካም ይመስለኛል። ኤኒሃው የቅድሙ በአጠቃላይ ይሄ ካኖናይዝድ ካኖናይዝድ ሲባልና ካኖኒካል ሲባል ሁለቱ እንደሚለያዩ በደንብ አውቀን አትናቴዎስ ላይ እየተንጠለጠሉ ሰዎች አሁን የጠቀስናቸው እንደዚያ መጽሐፍቶች ራሱ የተወገዙ ናቸው ብሎ እንዳልተናገረ የኛ ሀገር ፕሮቴስታንቶች ግን የሚወስኑበትና የሚናገሩበት መንገድ ግን ከዚያ ያፈነገጠና የወጣ መሆኑን ብቻ ለማመልከት ያክል ነው። አብዛኛውን ነገር የዮሴፍ ወልደ ኮሪዮንም ስላነሳው ብዙም እዛ ላይ መሄድ አያስፈልግም። ያው የኛ መጽሐፍቶች ላይ ዝርዝር ጉዳይ የኛ 80 ያሉ መጽሐፍቶች ዝርዝር ጉዳይ ስላለን ማየት በጣም ይቻላል። በጣም መታወቅ የሚገባው እዚያ ቅድም ከተጠቀሰው የቀኖና በተጨማሪ ቀኖና ልክ እንደኛ ሎካል ትውፊት እንዳለ ሁሉ ቲ በካፒታል ስንጽፍ ትራዲሽን ስንጽፍ በካፒታል ሌተር ቲ ከጀመርን ሐዋርያዊ የሆነ አጠቃላይ ዓለም አቀፍ ትውፊት እያወራን እንዳለ እያነሳን ያለን። በስሞል ሌተር ቲ ከጀመረው ትራዲሽን ካለ ደግሞ ልክ የኢትዮጵያ ትውፊት አለ፣ በግብፅ ትውፊት መሰረት አለ፣ በሶሪያ ትውፊት አያችሁ። ለየአሃቱ የምናውቃቸው አብያተ ክርስቲያናት ሎካል የሆነ ትውፊት አለ። ሎካል ቸርች አለ እያልኩ ያለሁት ሎካል ትውፊት። ይሄ ትውፊት ትራዲሽን እንዳለ ሁሉ ሎካል ደግሞ ቀኖና ደግሞ አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀኖና ስርዓት ምንድን ነው? የሶሪያ ቤተክርስቲያን የቀኖና ስርዓት አለ። የግብፅ ቤተክርስቲያን የቀኖና ለምሳሌ በግብፅ ቀኖና መሰረት አንድ ሰው ቅዱስና የሚሰጠው ማዕረግ የሚሰጠው ያ ቅዱስ ካረፈ ከ50 ዓመት በኋላ ነው። ይሄ የግብፅ ቀኖና ነው። ኢትዮጵያም ልክ እንደ ግብፅ አድርጌ አትባል። ተመልከቱ። ይሄ እንደው ሎካል የሆነ ምንድነው ቀኖና ነው። በቀኖና መሰረት አንድ ቅዱስ ነው የሚባለው ያ ቅዱስ ካረፈ ከ50 ዓመት በኋላ ቅዱስ ሲኖዶስ ነው የሚወስነው። ለምሳሌ ሀቢብ ጊዮርጊስ ቅዱስ ተብሏል። መቼ? ሀቢብ ጊዮርጊስ ካረፈ ከ50 ዓመት በኋላ ነው ቅዱስ ሲኖዶስ የግብፅ ሲኖዶስ ሀቢብ ጊዮርጊስን ቅድስና ማድረግ ሰጥቶ በቅድስና እንዲጠራ ቅዱስ ሲኖዶስ ያጸደቀው። ይሄ የግብፅ ሲኖዶስ ነው። ሰማዕታት ሲነሱ ደግሞ ልክ እንደባለፈው አይሲስ የገደላችሁ ሲመጡ ደግሞ መንደሩን ጭምር የሰማዕታት መንደር ብሎ ይወስናል። ይሄ ምንድነው? ሎካል ነው። በየኢትዮጵያ ኦርቶዶክስ ቤተክርስቲያን አለች ትውፊት ታሪክ ያለ ይሰማችኋል። ግን የኔትወርክ እንዴት ነው እየሆነ ያለው? ይሰማል። እና ሁለት ነገር በጣም እየለየን እንድናገር ቤተክርስቲያን አንዲት ናት። ይሄን እንዳድረሳ በግብፅ በሶሪያ በአርመን ላስተዳደር እንዲመች መሆን እንዳድረሳ ከዚህ አንድ ቤተክርስቲያን መሆን እንዳድረሳ አንድ በነገራችን ላይ አሁን ለኛ ቤተኛ ቤተክርስቲያን በቅዳሴ ጊዜ በእንተ ብፁዕ ብለን ስንጠራ
ፓትርያርኩን እንጠራለን አይደለም? ቅዱስነታቸውን ከዛ ሀገረ ስብከቱ ሊቀ ጳጳስ እንጠራለን አይደለም? በግብፅ ግን 5ቱን አሃት ቤተክርስቲያን ስም ይጠራሉ። የእኛን፣ የኢትዮጵያን፣ የሶሪያውን፣ የአርመንን፣ የህንድን፣ የኤርትራን ጨምረው ፓትርያርኮችን ይጠራሉ በቅዳሴያቸው ጊዜ። ስለዚህ ብዙ ጊዜ የምንስተው እኛ ምንድነው ቀኖና ብለን ስናስብ አንድ ብቻ ያለ ዓለም አቀፍ ቀኖና አይደለም። ልክ አሁን ትውፊት ስንል ከሐዋርያት የተወራረሰ እኛ ድረስ የደረሰ አለ ትውፊት፣ እሱ አለ ሁላችን ጋር የግድ ያለ ማለት የማይቀር አለ ሐዋርያዊ ትውፊት አለ። ደግሞ ልክ እንዳልነው ደግሞ አሁን የኤርትራ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የሶሪያ የየራሳቸው ደግሞ ምን አላቸው? ቀኖና ደግሞ አላቸው። የየራሳቸው ነው ትውፊት አላቸው። ለምሳሌ የሶሪያ ዘማሪያም በዛው ጨምረን እንድታወራበት ነው። የኛ ቀኖና ላይ ይገኝና ለምሳሌ ዮሴፍ ወልደ ኮሮንን ቅድም ስናነሳ ነበር። የኛ ቀኖና ላይ ይገኛል፣ በሌላው የለም የሚል ፕሪ አሳምፕሽን አለ ማለት በቃ ምንም ፕሮፍ ያላረጉት ዝም ብሎ የየራሳቸው ምኞትና ሐሳብ አለ። ዮሴፍ ወልደ ኮሮን በሌላው ዓለም የለም የሚለው በጣም የሚያስወግዝ የሚነቀፍ ትምህርት ይሆንና ልክ በሌላው ሲገኝ ጸጥ ይላሉ። መልስ የለም። ግብጽ ለምሳሌ ካኖናይዝ አድርገው ሲገኝ ጸጥ ይባላል። ይሄ ራሱ የኢትዮጵያን ቤተክርስቲያን ስልጣን ጥያቄ ምልክት ውስጥ ማስገባት አይደለም ወይ? ካኖናይዝ ማድረግ አትችልም የሚል ድምዳሜ ይዘው አይደለም ወይ እንደ አይነት ሐሳብ የሚያነሱት? ይቻላል ወይስ አይቻልም ምናምን የሚለው ይሁንም በዛው ነካክተውት እንዲያልፉ ብዬ ነው።